ብር ማጣት ያስንቃል። ብር ደስታ ባያመጥ ደስታ ይነጥቃል። እናቴ ትልቅ ሰው ናት። በጣም ትልቅ ሰው ናት። በስራዋ በጣም የተከበረች ሰው ናት። በገንዘብ ምክንያት ያየችው ፊት፣ በገንዘብ ምክንያት ያየችው መናቅ፣ እሷ ስልክ ስትደውል ብር ልጠይቅ ነው ተብሎ የሸሸ ሰው ብዛት ሙሉ ማንነቴ እኔ እሷን ለመካስ የምትችለውን ያህል ገንዘብ አግኝ ሰርተህ ግን ከዛ ካገኘው ገንዘብ ላይ የምትችለውን ያህል ለራስህና የራስህ ለሆኑ ሰዎች አውጣ። ደግሞ የምትችለውን ያህል ካንተ ያነሰ እድል ላላቸውና ለችግረኞች ስጥ። ደግሞ የምትችለውን ያህል ለክፉ ቀንና ለወደፊት ብለህ ሴቭ አድርግ ወይም ደግሞ አስቀምጥ ይላል እና ይሄ ትክክለኛ ነገር ይመስለኛል። ሜክ as much as you can, give as much as you can, save as much as you can, spend as much as you can ነው። ይሄ በጣም ጥሩ መርህ ነው ብዬ ነው የማስበው። ብዙ ጊዜ ሰው ልጅ ከገንዘብ ጋር ባለው ግንኙነት ወደ ተበላሸ ግንኙነት ይመጣው ከነዚህ ከአራቱ በአንዱ ሲበላሽ ነው። የማይሰጥ ሰው፣ ሴቭ የማያደርግ ሰው፣ ሰርቶ የማያገኝ ሰው፣ ለሌላው የማያካፍል ሰው፣ በአጠቃላይ መጨረሻ ላይ ወይም ደግሞ ራሱ ላይ ደግሞ የማያወጣ ሰው፣ ለራሱ መልካም የማያደርግ ወይም ለቤተሰቡ ሰው ከገንዘብ ጋር የተንሻፈፈ ግንኙነት አለ። እንግዲህ እነዚህ አራት ነገሮች ሲበላሹ ምን ይሆናል? ሰው ሰርቶ ካላገኘ ሰርቆ ለምኖ ነው የሚያመጣ። ስርቆትና ልመና ደግሞ የራሱ ችግር አለው። ሰው በማያካፍልበት ጊዜ ስስታም ወይም ደግሞ ቅቅታም ወደሚለው ደረጃም ሊደርስ ይችላል። ከገንዘብ ጋር ጤናማ ያልሆነ አታችመንት ውስጥ ይገባል። ለራሱና ለራሱ ቤተሰብ አታች ላሉ ሰዎች ደግሞ የማይሰጥም ሰው ከሆነ እንደዛው ይሆናል። በተጨማሪም ደግሞ ለክፉ ቀን ሴቭ የማያደርግ ከሆነ ደግሞ አባካኝ ወደሚባለው ይሄዳል ማለት ነው። ስለዚህ ሰው አባካኝ፣ ሌባ፣ ለማኝ እንዳይሆን ሰራተኛ፣ አካፋይ፣ ቆጣቢና ደግሞ ለራሱ መልካም የሚያደርግ መሆን አለበት። ጠንክረህ ስራ። በዚህ ዘመን ገንዘብ የህይወታችን ወሳኝ አካል ሆኗል። ምግብ ለመግዛት፣ ቤት ለመከራየት፣ ለትምህርት፣ ለሕክምና፣ ለጉዞና ለሌሎችም በርካታ ፍላጎቶቻችን ገንዘብ ያስፈልገናል። ያለ ገንዘብ መኖር በጣም ከባድ አልፎ ተርፎም የማይቻል ነው። ታዲያ ይህንን ወሳኝ ነገር ለማግኘት ምን ማድረግ አለብን? መልሱ ግልጽ ነው። ጠንክሮ መስራት። የስኬት ቁልፉ የብልጽግና መሰረቱ ጠንክሮ መስራት ነው። ሰነፍነት ወይም ተስፋ መቁረጥ ወደ የትም አያደርስም። ጠንክሮ መስራት ማለት ግን አካላዊ ጉልበት ማፍሰስ ብቻ አይደለም። የአእምሮ ጥረት፣ የፈጠራ ችሎታ፣ ትጋት፣ ጽናትና ተስፋ አለመቁረጥን ያካትታል። እርግጠኛ ሆኜ የምነግራችሁ ከ5 ዓመት በኋላ ኢትዮጵያ ውስጥ በጣም ብዙ ወጣት ሚሊዮነሮች ይፈጠራሉ። አብዛኞቹ ማጠብቋቸው ምናልባትም ትልልቅ ቢዝነስ ላይ ያላያችኋቸው ሊሆኑ ይችላሉ። ከነዚህ ውስጥ አንዱ ለመሆን እንቅልፍህን አጥተህ እየሰራ ከሆነ አንዳንድ ምክሮች ልምከር። የመጀመሪያው እዚህ ቦታ ላይ እንዳደርስ የሚያደርግህ ቤተሰብህ ነው። ምክንያቱም ቤተሰብህ እንዲሁም ሌላው ማህበረሰብ ለውጥን የሚያየው ስቲል በጫማና በልብስ ነው እና ደጋግመው ሁሌ ትሰራለህ ግን ለውጥ የለህም ይሉሃል። እነሱ ለውጥን ማየት የሚፈልጉ ተራ በሚባሉ ነገሮች። በእነዚህ ንግግሮች መቼም ልብህ መሰበር የለበትም። ምክንያቱም ታውቀዋለህ ሌሎች ረጅም ጊዜ ወስደው ያከማቹትን ጫማና ልብስ አንተ በደቂቃዎች ውስጥ መግዛት እንደምትችል። ያንን በድፍረት የምነግራቸው አሁን ላይ ትልቅ ቤዝ እየጣልን ስለሆነ ነው። እና መለላችሁ ፈልጌ ነው፣ ለውጥ የድግግሞሽ ውጤት ነው። ካንተ የሚጠበቀው ትክክለኛው ነገር መምረጥ ብቻ ነው። ጫማና ልብስ ለታይታ ነው። ያ ማለት ግን ራስህን ጣል ማለትም አይደለም። ክብርህንም ሳትል ልታይም ሳትል መንገድህን ቀጥል እና እርግጠኛው ነኝ ነው የምነግርህ የሆነ አመት ላይ ልዩነት መፈጠር ይጀምራል። የምትገኝበት ቦታ ራሱ ሳይቀር ማለት ነው። ይመችህ። በህይወት ውስጥ የምትፈልገው ማወቅ። ብዙ ሰዎች ገንዘብ ይፈልጋሉ። ትዝምትሮንግ ግን ገንዘቡ ነገ በማያስተኛ ነገር ውስጥ አታርገው። ነገ ያስተኛ የሰዎች በደል፣ ብዙ ሰዎች ሞተውበት የምታገኘው ገንዘብ እመነኝ ያንተና አንተ ምድር ውስጥ ሆናችሁ በፍጹም አትተኛትም። የማያስተኛ ገንዘብ ትፈልጋለህ። ግን ገንዘብ መፈለግ ትክክል ነው። በጣም ሌክዠሪየስ ህይወት መኖር ትክክል ነው። እንዴት እሱን ኖርከው ነው ጥያቄ። አሁን አይመስልም በምንም ይገኝ ትችላለህ። ግን የማያስተኛ ነገር ላይ ሶስቲኬትን እኔም ስራዬን በምችለው አቅም ለመስራት የምሞክረው መታሰር ስለማልፈልግ ነው። ማታ ስገባ ምን ነፃነቴን በተጋነንም ነገር አልፈልግም። በማይቆረቆረኝ እንቅልፍ እንዲወስደኝ እፈልጋለሁ። ስለዚህ ፍሬም ካረቁ አትባክንም። ካልባከንክ ፎከስ ትሆናለህ። ፎከስ ከሆንክ ትክክል ሰክሰስፉል ትሆናለህ። ሰክሰስ ደግሞ መንገድ ነው። በቀጣይ ለምን ጠንክረን መስራት እንዳለብን የሚያሳዩ ነጥቦች እናነሳለን። አንደኛ፣ ፍላጎቶቻችንን ለማሟላት። እንደተጠቀሰው የዕለት ተዕለት ፍላጎቶቻችንን ለማሟላት ገንዘብ ወሳኝ ነው።
ጠንክሮ በመስራት ቤተሰብን ማስተዳደር፣ ልጆችን ማስተማርና ለወደፊት ህይወት መዘጋጀት እንችላለን። የኔ ወንድም አንድ ቁም ነገር ላጫውትህ። እስከ መጨረሻው ተከታተለኝ። ጠግበህ መብላት ከፈለክ በደንብ ተመገብ። የምግቡን ጣዕም ማጣጣም ከፈለክ በትንሹ ተመገብ። እያወራሁ ያለሁት ስለ ምግብ አይደለም፣ ስለ ህይወት እንጂ። የሁሉም ስህተት እዚህ ጋር ነው። የማትጠገበውን ህይወት፣ የማትጠገበውን ዓለም ለመጥገብ መሞከር ነው። ብዙ መሰብሰብ፣ ብዙ ማከማቸት አያጠግብም። ምክንያቱም ጥጋብ ጣዕሙን ታበላሻለችና፣ ጣዕሙን መራራ ታደርገዋለችና። ድህነት በጣም አስቸጋሪ ነገር። ሰው እንደ ሰው ተፈጥሮ በጥልቅ ድህነት ውስጥ መኖር በጣም እንደሚቸገር ነው የተረዳሁት። አሁን እንደዛ ኢምፖርታንት የሚባለው ስራ እሰራለሁ፣ ግን በጣም የተቸገረ ኑሮ ነው። ሰዎች ሲገፈጥሩ ለመገፍተር ከሆነ ሄድከው ትገፈተራለህ። ጥያቄና መልስ የለውም። ስለዚህ እኛ ስታንዳርድ የለንም ቢሉ ቤቴ መመለስ አሁን እናንተ ፊት መቅረብ አልችልም። ግን አይሰይ ነው ለሚያሾፍብኝና ምንም አታመጣም ላሉኝ ሰዎች መልስ ነው ጠብታ ብዬ ስሙን የሰጠሁት። ጠብታ ማለት እኔ በተማርኩበት ትምህርት እኔ በጣም አውቀዋለሁ በሚለው ሙያ የኔ ጠብታ የታለ ብሎ ራስን መጠየቅ ፍልስፍና ነው። ህይወት ደግሞ በኢትዮጵያ ኮንቴክስት በጣም የተናቀ ነው። ሰው ህይወት ያን የተናቀ ነው እኔ ላከብር የፈለኩ። የተናቀን አክብሮ ገንዘብ ማግኘት አይቻልም። ስለዚህ ይህ ሀገር ስለ ቢልዲንግ ነው የሚያወራው። የሚቀጥለው ብዙ ዓመት እነሱ ነው የሚቀጥለው። ስለዚህ የሚከበረው ከሰው ልጅ ይልቅ ጉዞ። ሁለተኛ ህልሞችን እውን ለማድረግ እያንዳንዳችን የራሳችን ህልም አለን። የተሻለ ቤት መኖር፣ የራሳችንን ንግድ መጀመር፣ ዓለምን መጎብኘት ወዘተ። እነዚህ ህልሞችን የሚሆኑት ጠንክረን ስንሰራና የገንዘብ ነፃነት ስናገኝ ነው። ሶስተኛ ራስን መቻልና ለመረዳዳት። የገንዘብ አቅም ሲኖረን በራሳችን መቆም እንችላለን። ከማንም እጅ ሳንጠብቅ የራሳችንን ውሳኔ እንወስናለን። ከዚህም በላይ ለሌሎች በተለይም ለቤተሰባችንና ለወዳጆቻችን እርዳታ መስጠት እንችላለን። ኢፊሴ ገንዘብ እኮ አይገኝም፣ ገንዘብ እኮ መጥፎ ነው። መጽሐፍ ቅዱስ የሚለው ገንዘብ መጥፎ አይደለም፣ የገንዘብ ፍቅር ነው የሚለው። ላይክ ገንዘብ ሊያገለግለን ነው የተሰጠን። ለገንዘብ ማገልገል ስንጀምር then we get lost። ለገንዘብ ማገልገል ስንጀምር ነው የምንጠፋው። ገንዘብ ለኛ ሊያገለግል ነው የመጣ። የገንዘብ ጥቅም ምንድነው? ፍሪደም ይሰጣል። if you have money የምትፈልገው ነገር ትገዛለህ። if you have money ጊዜ ይኖርሃል። that's what ገንዘብ ህይወት ነው የሚያቀለው። እኔ አንድ ጂንስ 6 ዓመት ለብሻለሁ። በጣም ነው የሚገርማችሁ። ለብሼ ስወጣ ሁሉ ጊዜ ሰው ያደንቀዋል ያንን ጂንስ። ብዙ ጊዜ ድሆች የሚገዙት ላያቢሊቲ ነው። ላያቢሊቲ ማለት ሁሉ ጊዜ ወጪ የሚሆን ልብስ፣ ቀለም፣ ምግብ፣ በርገር፣ መኪና፣ እነዚህ አላቂ ነገሮች፣ እነዚህ ላያቢሊቲዎች ናቸው፣ የሚጠፉ ነገሮች ናቸው። መግዛት ያለብህ ገንዘብ መልሶ የሚወልድልህ ነገር ነው። ገንዘብህን እንደ ወታደር ይው ሄዶ ማርኮ መምጣት አለበት። የሚማርከው ግን አፈር መሆን የለበትም። የሚማርከው ግን አመድ መሆን የለበትም። የሚማርከው ጠቃሚ ነገር መሆን አለበት። ሰክሰስፉል የሚያደርግ it is not the art of making money, it is the art of keeping money. And not only keeping money, investing it properly. አራተኛ ልምድንና እውቀትን ለመገንባት ጠንክሮ መስራት፣ አዳዲስ ነገሮችን እንድንማር፣ ክህሎቶቻችንን እንድናሳድግ ይረዳናል። በእያንዳንዱ ጥረት ውስጥ እውቀትና ልምድ እንገነባለን። አምስተኛ ራስን ለማርካትና በራስ ለመተማመን። በላባችን ያገኘነው ገንዘብ ትልቅ የእርካታ ስሜት ይሰጠናል። በራስ መተማመናችንን ይጨምራል። ስኬትንም የበለጠ እናጣጥማለን። ትክክለኛ የህይወት ለውጥ ከፈለክ በገንዘብ ላይ ያለህን አመለካከት አስተካክል። ገንዘብ ካከበርከው ያከብርሃል፣ ካረከስከው ይረክስሃል። ዛሬ ገንዘብ አገኘህ፣ ካስቀመጥከው ካተረፍክበት የተከበረ ህይወት ይሰጣል። ከናከው ነገ አገኘዋለሁ ብለህ ካጥፋፋኸው ደግሞ የለማኝ ህይወት ነው የሚሰጠህ። ትኩረት አድርግ እዚህ ጋር። ለእያንዳንዳችን ያለብን ችግር የማደጊያ መንገዳችን እሱ ነው። ለውጥ በሁለት መንገድ ይመጣል። አንደኛው በፕሌዠር ነው፣ አንደኛው በፔን። ፔን ከስር ያስነሳናል፣ ፕሌዠር ደግሞ በደስታ ወደፊት ይወስደናል። ድሪም በፕሌዠር ሲወስደን ፔን ደግሞ ብድግ ያደርገናል። ብዙዎች አንፎርቹኔትሊ የሚቀየሩት በምንድን ነው? በህመም ነው።
ስንል እኛ ኢትዮጵያውያን እናድጋለን የምንለው እንደ ነዳጅ የምንጠቀመው አሁን ያለንን ችግር ብዙዎቻችን ሜንታሊ ነው የምንጎዳው ከችግሩ ይልቅ ለችግሩ ያለን እይታ ነው። ለቻናላችን አዲስ የሆናችሁ ወይም ደግሞ ሰብስክራይብ ሳታደርጉ ይህን ቪዲዮ እየተመለከታችሁ ያላችሁት ይሄ አዲሱ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ።